ሰላም ጤና ይስጥልን ውድ አሞራ ቤተሰቦች እንደምን አደራችሁ። ዛሬ በመካከለኛው ምስራቅ ምድር ላይ እየታየ ያለው ክስተት መደበኛ ጦርነት የሚለውን ስያሜ አልፏል። ዓለም እስትንፋስ ይዞ ወደ ሆርሙዝ እና ባቤል ማንደል ባህር ወሽመጦች እያየች መሆኑ ታውቋል። ፕሬዝዳንት ዶናልድ ትራምፕ በኢራን የሰጡት የ24 ሰዓት የሞትና የሽረት ጊዜ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። በአንድ በኩል ጦርነት አልቋል በሚል መግለጫዎች ቢሰሙም በተግባር ግን አዲስ የአሜሪካ ምድርና የባህር ኃይል ወደ ቀጠናው እየተንቀሳቀሰ መሆኑ እየታወቀ ይገኛል። ከእስራኤል ራይድ ከተማ ፍርስራሽ እስከ ኢትዮጵያ የንግድ ደም ስር ባቢ ማንድብ ድረስ ያለውን አስደንጋጭ ዝርዝር መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ ባለፈው 3 ሳምንት ውስጥ እስራኤል በታሪኳ አይታው የማታውቀውን የጥፋት ሌሊት ማስተናገዷ ታውቋል። ኢራን ሃይበር ሸከን የተባለውን በድምጽ ፍጥነት የሚጓዝና አየር ላይ አቅጣጫውን የሚቀይር ሚሳኤሎችን ተጠቅማለች ነው የተባለው። ይህ የእስራኤልን አየር የተባለውን የአየር መከላከያ ዋጋ ቢስ አድርጎታል ሲሉ አንዳንድ መረጃዎች እየወጡ ይገኛሉ። ከተማዋ በአንድ ጀንበር ወደ ፍርስራሽ ተቀይራለች። የከተማዋ ከንቲባ በለቅሶ በሰጡት መግለጫ የአርዲ ከተማ ጋዛን መምሰሏን ተናግረዋል። የመኖሪያ መንደሮች፣ ትምህርት ቤቶች፣ ሆስፒታሎች ሳይቀሩ በክላስተር ቦምብ ተመትተዋል። በመቶዎች የሚቆጠሩ እስራኤላውያን ሙትና ቁስለኛ መሆናቸው ታውቋል። የእስራኤል መከላከያ ሚኒስቴር በበኩሉ በክላስተር ቦምብ ወይም ደግሞ በተበታይ ቦምቦች መመታቷን የጦር ወንጀል ነው ሲሉ ፈርጀውታል። እነዚህ ሚሳኤሎች አየር ላይ ወደ ትንንሽ ቦምቦች መከላከያውን በትንንሽ ነገሮች ሰብረው በመግባት ከፍተኛ ሰብአዊ ጉዳት ማድረሳቸው ነው የታወቀው። በሌላ በኩል የኒውክሌር ምርምር ማዕከል በሚገኝበት ስፍራ ላይ በደረሰው ጥቃት የእስራኤል መኖር ወይም ደግሞ አለመኖር ጥርጣሬ ውስጥ የከተተ ነው ሲባል አንዳንድ መረጃዎች ደግሞ እያስተባበሉት ይገኛሉ። በሌላ በኩል የፕሬዝዳንት ትራምፕ የትሩዝ ሶሻል መልእክት ዓለምን ግራ እያጋባ ይገኛል። ይህ በዓለም ፖለቲካ ላይ ከፍተኛ እርግጠኝነት አለመኖር ፈጥሯል። ትራምፕ በአደባባይ ጦርነቱ ይጠናቀቅ ነው ቢሉም በተግባር ግን አዲስ የአሜሪካ ምድርና የባህር ኃይል ወደ ቀጠናው እየፈሰሰ መሆኑ ታውቋል። እስራኤልና አሜሪካ በኢራን ላይ የሚያደርሱት ድብደባ አላቆሙም። ኢራንም ሚሳኤሎቿን ማስወንጨፏን አልገታችሁም። ትራምፕ የኢራን ጦር ጠፍቷል ቢሉም የኢራን ድሮኖች ግን ርቀው በመሄድ በህንድ ውቅያኖስ የሚገኘውን የአሜሪካና የዩኬ የጋራ ጦር ሰፈር መምታታቸው ታውቋል። ይህ ደግሞ የኢራንን የመምታት አቅም አዲስ ምዕራፍ ላይ መድረሱን ነው ያሳየው። ከዚሁ ጋር በተያያዘ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ጽሁፍ ኢራን የሆርሙዝ ወሽመጥን በ48 ሰዓት ውስጥ ካልከፈተች፣ ያለምንም ስጋት ሙሉ በሙሉ ካልከፈተች የአሜሪካ ጦር ትልልቅ የሀገሪቱን የኃይል ማመንጫ ጣቢያዎች እንደሚመታ አስጠንቅቀዋል። ያለ አንዳች ስጋት የምንጀምረው ከትልቅ ይሆናል በሚል የትራምፕ ንግግር ቴህራን ወደ ጨለማ የመቀየር እቅድ መሆኑን ያሳያል። ይሁን እንጂ ትራምፕ ከአንድ ቀን በፊት ኢራን ላይ ያለውን ጦርነታችንን ለማቆም ደግሞ ለማስተካከል ተቃርበናል ብለው መናገራቸው የሚታወስ ነው። ጦርነት እስራኤልና አሜሪካን አልፎ ኢትዮጵያንና ሌሎችን ሀገራትም እንደሚጎዳ እየተነበየ ይገኛል። የሆነው ደግሞ ኢራን 90% ነዳጅ ዓለም የምታቀርብበት የካርግ ደሴት አሜሪካ የምትመታ ከሆነ ኢራን ደግሞ ባምብ ኤል ማንድብን እንደምትዘጋ አስታውቃለች። ኢትዮጵያ የምትበላው ስንዴ፣ የምታነደው ነዳጅና የምትጠቀመው መድኃኒት 95 በመቶ የሚያልፈው ባምቢ ኤል ማንድብ ነው። ኢራን ይህን ሰርጥ የምትዘጋ ከሆነ የሀገራችን ኢኮኖሚ ሸባ ይሆናል ተብሏል። መርከቦች በአፍሪካ ዙሪያ ካፕ ኦፍ ጋድ ሆፕ ለመዞር ሲገደዱ የትራንስፖርት ወጪው በ400 እጥፍ ይጨምራል የተባለው ይህ መዘጋት በሀገራችን የነዳጅ የመድኃኒትና የፋብሪካ ጥሬ ዕቃዎች ዋጋ አስገራሚ ሁኔታ እንደሚያጋሽምና እንደሚጨምር ታውቋል። የኢትዮጵያ ኢኮኖሚ ጎረሮ የመዘጋት አደጋ መጋረጡንም የተለያዩ ሚዲያዎች እየዘገቡት ይገኛል። በሌላ በኩል የዓለም ሁለተኛዋ ግዙፍ ኢኮኖሚ ቻይና የቀውስ ሰለባ መሆኗ አይቀሬ መሆኑ የተዘገበ ይገኛል። ቻይና ምንም እንኳ ለበርካታ ወራት የሚያበቃ ነዳጅ ቢኖራትም የባህር መስመር መዘጋት ግን በረጅም ጊዜ ውስጥ የኢኮኖሚ ያሽመደምደዋል ነው የተባለው። የቻይና መንግስት ከ1991 በኋላ ለመጀመሪያ ጊዜ ኢኮኖሚ እድገት ትንበያው ዝቅ አድርጎ በሀገር ውስጥ ያለው የሪል ስቴት ቀውስና ግዙፍ ዕዳ ባለበት በዚህ ወቅት የመካከለኛው ምስራቅ ጦርነት ለቤጂንግ ተጨማሪ ራስ ምታት መሆኑ ታውቋል። በሌላ በኩል ኢራን በበኩሉ አሜሪካ ጥቃት የምትፈጽም ከሆነ በባህረ ሰላጤው የሚገኝና ከአሜሪካ ጋር ግንኙነት ያላቸው የኤነርጂ ጣቢያዎች ሳውዲ አረቢያና ኤሚሬት ጨምሮ ኢላማ እንደምታደርግ በማሳወቅ አጸፋዊ ማስጠንቀቂያ ሰጣለሁ ብላለች። ይህ ማለት ግጭት ወደ ክልላዊ እርምጃ ጦርነቱ ሊያመራ እንደሚችል ታውቋል። ክቡራን ተመልካቾቻችን የዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ መረጃዎችን ስንለቅ ወደ እናንተ እንዲደርሷችሁ የና አካውንት ሰብስክራይብ እና ላይክ ማድረግ በተሰቡ ይሁን። መልካም ውሎ ይሁንላችሁ።